ጤና ይስጥልን። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸውን ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦቹን በቅድሚያ የትግራይ ተወላጆች በአሜሪካ የፖለቲካ መድረክና በዓለም አቀፍ የስፖርት ውድድሮች አስደናቂ ስኬትን አስመዘገቡ። እነማን ናቸው? እናስደምጣቸዋለን። የብልጽግና ሚኒስትር ዶክተር አብርሃም በላይ ትግራይ ደሞዝ፣ ነዳጅና መድኃኒት፣ ጥሬ ገንዘብ እንዳታገኝ በተከለከለችበት ጊዜ መንግስታችን ለትግራይ አስፈላጊውን ነገር እያደረገ ይገኛል አሉ። ስለ አርሚ 7 ዲዲአር መፈጸም ያነሱት ሀሳብስ ምን ያህል እውነት አለው? በዝርዝር እንመለከተዋለን። የአማራ ብሔራዊ ፋኖ ንቅናቄ አፋብን በመጪው ግንቦት ወር ለማከናወን በታቀደው 7ኛው ሀገር አቀፍ ምርጫ ላይ በሚሳተፉ ፓርቲዎች ወይም አካላት ላይ እርምጃ ወስዳለሁ ሲል አስጠነቀቀ። መጋቢት 5 ቀን 2018 ዓ.ም በፖሊስ ቁጥጥር ስር የዋለው ሸዊት ገብረ እግዚአብሔር ወይም ሸዊት ውዳሴ ፍርድ ቤት ሊቀርብ መሆኑን፣ ኢትዮጵያ አንዷን የብሪክስ አባል ኢራንን በግልጽ አውግዛ ሌላኛው የብሪክስ አባል ኤምሬትሶችን በአካል ተገናኝታ አጋርነቷን በማሳየቷ በብሪክስ አባልነት ላይ ልታገኘ የነበረውን ጥቅም ልታጣ ነው ተብሏል። እንዴት? እንዳስሰዋለን። ኢራን በሆርሙዝ በኩል የሚያልፉ የነዳጅ መርከቦችን ክፍያቸው በአሜሪካ ዶላር ሳይሆን በቻይና ዩዋን እንዲፈጸሙ በማድረግ አስደንጋጭ ውሳኔን አስተላልፋለች የሚሉና ሌሎችም ዜናዎች ይዘናል። አብራችሁን ቆዩ። ትግራይቲ ሜላት ኪሮስ በዴንቨር በተካሄደው የዲሞክራቶች የምርጫ ግምገማ ከፍተኛ ድል አስመዘገበች። በአሜሪካ የኮሎራዶ ግዛት ለሕዝብ ተወካዮች ምክር ቤት መቀመጫ እየተወዳደረች የምትገኘው ሜላት ኪሮስ በዴንቨር ዲሞክራቶች በተዘጋጀው የመጀመሪያ ደረጃ የምርጫ ግምገማ ላይ ተፎካካሪዎቿን በማሸነፍ ከፍተኛ ድምጽ አግኝታለች። ሜላት የዲሞክራቲክ አባል በመሆን የአዲሱ ትውልድ ድምጽ ሆናለሁ በሚል መሪ ቃል የምርጫ ቅስቀሳዋን እያከናወነች ትገኛለች። ለ27 ዓመታት በስልጣን ላይ የቆዩትን ዲያና ዴጌትን የመሰሉ ልምድ ያላቸው ተፎካካሪዎቿን በሰፊ ድምጽ ልዩነት መብለጧን ለፖለቲካው ጉዞዋ ትልቅ ስኬት ሆኗል። ለዚህ ድል መገኘት የቤተሰቧ፣ የጓደኞቿ፣ የዴንቨር ነዋሪዎች፣ የኢትዮጵያውያን ማህበረሰብና በተለይም የወጣቶች ድጋፍ ከፍተኛ አስተዋጽኦ እንደነበረው ተገልጿል። ምንም እንኳን ይህ በሜላት የተመዘገበው ድል በቀጥታ ወደ ምክር ቤት መቀመጫ የሚያስገባት ባይሆንም በውስን የምርጫ ክልሏ ላይ ያላትን ሰፊ ተቀባይነት የሚያሳይ ነው። በተጨማሪም በሰኔ ወር ለሚካሄደው ወሳኝ የዲሞክራቲክ ፓርቲ የመጀመሪያ ደረጃ ምርጫ ትልቅ የሞራልና የፖለቲካ ድጋፍ ፈጥሮላታል። ሜላት ኪሮስ በአሜሪካ ፖለቲካ ውስጥ ወጣት ትውልዱን ወክላ እየሄደች ያለችው ይህን መንገድ በዴንቨር በሚኖሩ ኢትዮጵያውያን ዘንድ ትልቅ ተስፋንና መነቃቃትን ፈጥሯል። በሌላ ዜና ትግራይቲ አትሌት ፎቴን ተስፋዬ በስፔን በተካሄደው የባርሴሎና ማራቶን ውድድር አዲስ ታሪክ በመስራት አንደኛ በመውጣት አሸናፊ ሆናለች። አትሌት ፎቴን በርቀቱ ለማጠናቀቅ 2 ሰዓት ከ10 ደቂቃና ከ53 ሰከንድ የፈጀባት ሲሆን ይህም የዘንድሮ ፈጣን ሰዓት እንዲሁም በማራቶን ታሪክ ሁለተኛ ፈጣን ሰዓት ሆኖ ተመዝግቧል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ መከላከያ ወደ ትግራይ እንዲገባ ጥሪ ያቀረቡ የሚል ሆን ተብሎ የተሰራጨ የሐሰት መረጃ ነው ተባለ። ከዚህ ቀደም የተጀመረውና በዚህ ሳምንት እንደገና ያገረሸው የኢትዮጵያ መከላከያ ሰራዊት ወደ ትግራይ እንዲገባ የትግራይ ፕሬዝዳንት ጥሪ አቅርበዋል የሚለው መረጃ ህዝብን ለማደናገር እና ለማወናበድ ሆን ተብሎ የተሰራጨ ሐሰተኛና የተዛባ መረጃ መሆኑ ተገልጿል። ይህ አሁን እንደገና በስፋት የተሰራጨ ያለው መረጃ ፍጹም ሐሰት መሆኑን ከትግራይ ጊዜያዊ አስተዳደር የተገኘው መረጃ ያስረዳል። የትግራይ ጊዜያዊ አስተዳደር ቀደም ሲል በዚህ ጉዳይ ላይ በቂ ማብራሪያ ሰጥቶ እንደነበርና የሚወራ ወሬ ፍጹም ሐሰት መሆኑን አስተባብለው ነበረ። ይህ አካሄድ ህብረተሰቡን ከዋና አጀንዳው ትኩረቱን እንዲስት ለማድረግ ሆን ተብሎ የተዘጋጀ የመዘበራረቅ ስልት በመሆኑ ህዝቡ ለእንዲህ አይነቱ ሐሰተኛና የተዛባ መረጃ ትኩረት ሊሰጥና ሊደናገር እንደማይገባ ተጠቁሟል። የክልሉ ሰላም ለማደፍረስ ህዝቡ በስጋት ውስጥ ለመጣል የታለመ ነው። ይህ የሰላም መደፍረስ ደግሞ በተለይ የትግራይን ህዝብ ለተጨማሪ ሰብአዊ ቀውስና የመልሶ ግንባታ እንቅፋት እንዲጋለጥ ያደርገዋል። ይህ የሐሰት መረጃ ጦርነት ሊቀሰቀስ ነው የሚል የፍርሃት ድባብ በመፍጠር ወጣቱን ትውልድ ተስፋ እንዲቆርጥና አገሩን ጥሎ እንዲሰደድ ለማድረግ የታቀደ ሴራ ስለመሆኑ ምንጮቻችን ገልጸዋል። አገርን በወጣትን ጉልበትና በእውቀት ከመገንባት ይልቅ በስጋት እንዲሸሹ በማድረግ አካባቢውን ባዶ የማስቀረትና የወደፊቱን የክልሉን የሰው ኃይል ማሟጠጥ እኩይ ተግባር መሆኑንም እንዲሁ ተብራርቷል። ሌላው ደግሞ በትግራይ የፖለቲካና ወታደራዊ አመራሮች መካከል አለመተማመን ለመፍጠር የታለመና የከሸፈ አጀንዳ መሆኑ ተገልጿል።
መጋቢት 5 ቀን 2018 ዓ.ም በፖሊስ ቁጥጥር ስር የዋለው ሸዊት ገብረ እግዚአብሔር ወይም ሸዊት ውዳሴ ፍርድ ቤት ሊቀርብ ነው። የመቀሌ ዩኒቨርሲቲ መምህር፣ የሳልሳይ ወያኔ ፖለቲካ ድርጅት አባልና በወቅታዊ የፖለቲካ ትንታኔዎች የሚታወቀው ሸዊት ውዳሴ መጋቢት 5 ቀን 2018 ዓ.ም በመቀሌ በጸጥታ ኃይሎች ተይዞ መታሰሩ ይታወቃል። ባና ሚዲያ ባገኘችው መረጃ መሰረት እስራቱ ሮማናት ኦንላይን ፖድካስትና በሌሎች ሚዲያዎች ላይ ቀርቦ በሰጠው የፖለቲካ ትንታኔዎችና ትችቶች ነው። ሸዊት ውዳሴ በትግራይ ፐብሊክ ሚዲያ ወይም ቲፒኤም ቀርቦ የትግራይ ተፈናቃዮችን የትግራይ ግዛታዊ አንድነት ለመመለስ ህወሓት በሚመራው ጦርነት አይደለም፣ ህወሓት በሚመራው ሰርግም አልሳተፍም፣ ምክንያቱም ህወሓት በተደጋጋሚ የፖለቲካ ውድቀት አጋጥሞታል ብሏል። ስለሆነም በወጣቱ ትውልድም በእንደዚህ አይነት የጦርነት ከመሳተፍ ራሱን የማዳን እርምጃ መውሰድ አለበት በማለት በመናገሩ ህዝቡንና ወጣቱን መሬቱን እንዳያስመልስ ሞራሉን እየሰበረ ነው በሚል ሲተች ቆይቷል። ሸዊት የፈለገው ችግር ቢኖር በህዝብና በአገር ተስፋ መቁረጥ የለብንም ያለው አማራጭ ችግርህን መፍታት ነው የሚል ሀሳብም አቅርቧል። ከኤርትራ ጋር የሚደረገው ጽምዶም ለኤርትራውያን እንጂ ለኢትዮጵያውያን ፋይዳ የለውም በሚል ሀሳብ የሚታወቀው ሸዊት በትግራይ ፖለቲካ አመራሮች እንዳልተወደደለት ይገለጻል። በዚህም ምክንያት በጸጥታ ኃይሎች በቁጥጥር ስር እንደዋለ የሚነገርለት ሸዊት ውዳሴ መጋቢት 7 ቀን 2018 ዓ.ም ለፍርድ እንደሚቀርብ ተነግሮለታል። መንግስታችን ለትግራይ አስፈላጊውን ነገር እያደረገ ይገኛል ሲሉ የብልጽግና ሚኒስትር አብርሃም በላይ ተናገሩ። የብልጽግና ሚኒስትር ይህን ያሉት በሱዳን ከሚገኙ አርሚ ሰባ የመጡ በሚል ውሸት በተለያየ ማታለያ ዘዴዎች 100 የሚሆኑ ወጣቶችን ሰብስቦ ዲዲአር ፈጸሙ ባሉበት መድረክ ነው። ዶክተር አብርሃም በላይ በንግግራቸው ተፈናቃዮች እንዳይመለሱ እያደረገ ያለው ህወሓት ነው፣ የፌዴራል መንግስት ግን ለትግራይ አስፈላጊውን ነገር እያደረገ ነው ብለዋል። ለትግራይ እገዛ እያደረገ ነው የሚሉት ዶክተር አብርሃም መንግስታቸው ግን የመንግስት ሰራተኞችን ደሞዝ ጨምሮ የትግራይን በጀት ከከለከለ 5 ወራትን አስቆጥሯል። ነዳጅና መድኃኒት እንዳይገባ ከተከለከለ ደግሞ ወራትን ባስቆጠረበት ወቅት ነው። ምዕራብ ትግራይን እንደ መቀሌ፣ አዲግራት፣ አክሱምና ሽሬ አይደለም አከራካሪ ተብሎ በፕሪቶሪያ ስለተቀመጠ በህገ መንግስት መፈታት አለበት ተብሎ ተቀምጧል። ይህ እንዳይሳካ ግን ህወሓት እያደናቀፈ ነው ብለዋል። በፕሪቶሪያው ስምምነት መሰረት በምዕራብ ትግራይ የይገባኛል ጥያቄ ካለ በህገ መንግስት መሰረት መፍትሄ ለማግኘት ከ2013 በፊት ወደ ነበረው መመለስ እንዳለበት ግን የሚደነግገው ይህ ላለመፈጸም ፌዴራል መንግስት የተከዘዘ በሚል ታጣቂ እያሰለጠነ ተፈናቃዮች እንዳይመለሱ በፌዴሬሽን ምክር ቤት ምርጫና ቦርድ ውሳኔ ትግራይንና አማራን በማጣላት ምዕራብ ትግራይ ለመጠቅለል የሚጣደፈው የኦህዴድ ብልጽግና መሆኑን ግን አላነሱም። ዶክተር አብርሃም በላይ ከ2 ዓመት በፊት የመከላከያ ሚኒስትር በነበሩበት ጊዜ በትግራይ ክልል ለተፈናቀሉ ዜጎች በሰጡት ተስፋ ተፈናቃዮች በአጭር ጊዜ ውስጥ ወደ ቀያቸው እንደሚመለሱና የመንግስት መዋቅሮች ለዚህ እንዲመቻቹ መመሪያ መስጠታቸው የሚታወስ ነው። ይሁን እንጂ ዛሬ በፕሪቶሪያው የሰላም ስምምነት አፈጻጸም ዙሪያ እየተፈጠረ ያለው ክፍተት ያን ጊዜ የተገባው ቃል ባለመተግበሩ ስለመሆኑ ግን አያነሱም። በሱዳን የኢትዮጵያ ድንበር አካባቢ ሲንቀሳቀሱ የነበሩት በተለምዶ አርሚ ሰባ ተብለው የሚጠሩት አባላት ወደ ሀገር ውስጥ በመግባት የታድሶ ስልጠና መውሰድ መጀመራቸውንም ገልጸዋል። ይህ ፍጹም ውሸት መሆኑን በሱዳን የሚገኘው አርሚ ሰባና የትግራይ ጸጥታ ቢሮ አውግዞታል። የብልጽግና መንግስት ይህን ውሸት የፈበረከውን ጠቅላይ ሚኒስትር አብይ አህመድ ለቲዲኤፍ አርሚ ሰባ አዛዥ ጀነራል ሙዘይን መኮንንን ሽምግልና ተልኮ ተቀባይነት በማጣታቸው ነው። ጀነራል ሙዘይን መኮንን በሱዳን የሚገኘውን የቲዲኤፍ አርሚ ሰባ አዛዥ ሲሆኑ ከአብይ አህመድ የተላከላቸውን ሽምግልና ከህወሓት ተነጥሎ ጦሩና ተፈናቃዮቹን ይዞ ወደ ወልቃይት እንዲገቡ ነው። ለዚህ ሽምግልና በአዲስ አበባ የሚኖሩ የተወሰኑ የትግራይ ባለሀብቶች ሽምግልና የላኩ ሲሆን ቀጥሎም በነጌታቸው ረዳ በኩል ለማግባባት ሙከራ ማድረጋቸው ይታወቃል። ሆኖም ጀነራል ሙዘይን አርሚ ሰባ የቲዲኤፍ አካል ነው፣ የሚመራውም የሚታዘዘው በቲዲኤፍ አመራሮች የጋራ ውሳኔ መሆኑን ማንኛውም አይነት የፖለቲካ ውይይት መደረግ ያለበት ትግራይ አስተዳደር ካለው ጊዜያዊ አስተዳደርና ከህወሓት ጋር መሆን አለበት በሚል ለአብይ አህመድ አስደንጋጭ ምላሽ መስጠታቸው አይዘነጋም። ታዲያ ይህን ሽምግልና የከሸፈባቸው የብልጽግና አመራሮች በሌላ ሴራ ተከስተዋል። ሴራው አርሚ ሰባት በመባል የሚጠሩት የህወሓት ተዋጊ ኃይልን የቀድሞ አባላት የታድሶ ስልጠና ጀመሩ የሚል ነው። ፋኖ ያወጣው ማስጠንቀቂያ የአማራ ፋኖ ብሔራዊ ንቅናቄ አፋብን በመጪው ግንቦት ወር ላይ ለማከናወን በታቀደው 7ኛው አገር አቀፍ ምርጫ ላይ በሚሳተፉ ፓርቲዎች ወይም አካላት ላይ እርምጃ ወስዳለሁ አለ። በአማራ ክልል በትጥቅ ትግል ላይ የሚገኘው የአማራ ፋኖ ብሔራዊ ንቅናቄ ባወጣው ይፋዊ መግለጫ
በመጪው ግንቦት ወር ለማከናወን በታቀደው 7ኛው ሀገር አቀፍ ምርጫ ላይ በሚሳተፉ ፓርቲዎች ወይም አካላት ላይ እርምጃ ወስዳለሁ ሲል አስጠንቅቋል። ሀገራችን በጦርነትና በግጭት እየታመሰች ዜጎች በአገዛዙ ወታደሮች እየተጨፈጨፉ ሚዲያዎች ታፍነውና ተዘግተው ባሉበት በአሁኑ ሰዓት አገዛዙ በተፎካካሪ ፓርቲ ስም ተደራጁ ተካቢኔዎችና በሀገር መከላከያና በጸጥታ ተቋማት አመራር ስም ያስቀመጣቸውን ዘር ጨፍጫፊ ጀነራሎች ይዞ ምርጫ ቅስቀሳ ጀምሯል ብሏል። ይህ አገዛዝ የሚያወራው ምርጫ ነፃና ገለልተኛ ሊሆን ቀርቶ ከዚህ ቀደም ከነበሩ አሳፋሪ ምርጫዎች የባሰ እንደሚሆን ያገዛዙን ባህሪ የሚያውቁሉ የሚረዳው ነው። የአማራ ፋኖ ብሔራዊ ንቅናቄ ይህን ምርጫ አገዛዙ የአማራን ሕዝብና መላ ኢትዮጵያንን ለቀጣይ 5 ዓመታት ለመግደል የሚያስችለውን ሰርተፍኬት ለማግኘት ያቀደው እንደሆነ አስገንዝቧል በመግለጫው። በመሆኑም በዚህ የአማራ ሕዝብን በታቀደ መልኩ በድሮንና በሜካናይዝድ ጦር ጨምሮ በማንኛውም የጦርነት ስልት እየጨፈጨፈ ያለው ዘረፈጅ የማደናገሪያ ምርጫ መሳተፍ እርምጃ እንደሚያስወስድ ገልጿል። ንቅናቄው በአሁኑ ወቅት በአማራ ክልልም ሆነ በሌሎች የሀገሪቱ ክፍሎች ባለው የጸጥታ ችግርና ጦርነት ምክንያት ምርጫ ማካሄድ አይቻልም ሲል የገለጸ ሲሆን በዚህና በጠቀሳቸው ሌሎች ምክንያቶች የፖለቲካ ፓርቲዎች መንግስት ከሚያካሄደው ምርጫ ራሳቸውን እንዲያገሉ ጠይቋል። ይህንን ጥሪ ወደ ጎን በማለት በምርጫው ሂደት ላይ ተባባሪ የሚሆኑ ፓርቲዎችን ንቅናቄው ከመንግስት እኩል እንደሚታገላቸው ያሳወቀ ሲሆን ያቀረበውን ጥሪ በመተላለፍ በምርጫ ሂደት ላይ ከሚያስተባብሩና ከጠላት ጋር ተሰልፈዋል ብሎ በሚፈረጃቸው አካላት ላይ እርምጃ ለመውሰድ ለሰራዊቱ ትዕዛዝ ማስተላለፉንም በመግለጫው አመልክቷል። የምርጫ ምዝገባ እያካሄደ ያለው የኢትዮጵያ ምርጫ ቦርድ በዚህ ዙሪያ እስካሁን የሰጠው ምላሽ የለም። ቦርዱ በጸጥታ ችግር ምክንያት ምርጫ የማይካሄደው በትግራይ ክልል ብቻ መሆኑን ማሳወቁ ይታወሳል። ጠቅላይ ሚኒስትር አብይ አህመድ በቅርቡ ለሕዝብ ተወካዮች ምክር ቤት በሰጡት ማብራሪያ ምርጫ መደረግና አለመደረግ ጉዳይ ጥርጣሬ የማያስፈልገው ነው ማለታቸው አይዘነጋም። አንዳንዶቻችሁ ሰግታችኋል፣ የኔ ምላሽ ግን በውጤት ነው፣ እንዲያውም ከዚህ በፊት ከተካሄደ ምርጫዎች የተሻለ ይሆናል ሲሉ የጸጥታ ሁኔታው ምርጫውን እንደማያስተጋጉለው ተናግረው ነበረ። ጦርነት ውስጥ ባሉ ክልሎች ምርጫ ማካሄድ የምርጫውን ተአማኒነትና አካታችነት ጥያቄ ውስጥ ይጥላል። ህዝቡ በጦርነት ስጋት ውስጥ እያለ የሚደረግ ምርጫ የዜጎችን የመምረጥ መብት ከመጥቀም ይልቅ ለስልጣን ማራዘሚያ የሚደረግ የፖለቲካ ድራማ መሆኑን ይታመናል። ጦርነትና አለመረጋጋት ያሉባቸው አካባቢዎችን ችላ ብሎ ምርጫን ማስቀደም መንግስት ከችግሩ መነሻ ይልቅ ስልጣን ላይ ማተኮሩን ያለውን ቀውስ ወደ አገር መፍረስ ሊያደርሰው ይችላልም ተብሏል። አሜሪካ እስራኤል ኢራን ላይ በከፈቱት ጦርነት የመካከለኛው ምስራቅ ቀውስ መባባስ የብሪክስ አባል ሀገራትን ስብስብ ለከባድ የፈተና መድረክ ዳርጎታል። የቡድኑ ሊቀመንበር የሆነችው ህንድ ለቀጠናው ውጥረት የጋራ አቋም ለመያዝ እየሞከረች ብትሆንም የአባል ሀገራቱ እጅግ የተራራቁ ብሔራዊ ጥቅሞች የጋራ መግባባት የማይቻል እያደረገው ይገኛል። ብሪክስ የዓለምን ህዝብ 40% የዓለምን አጠቃላይ የሀገር ውስጥ ምርት 37.3% የሚይዝ ግዙፍ ስብስብ ቢሆንም የውስጥ ልዩነቱ የቡድኑ ዲፕሎማሲያዊ ተጽዕኖ እያመናመነው ነው። የብሪክስ ሊቀመንበር የሆነችው ህንድ በመካከለኛው ምስራቅ እየተካሄደ ያለው ጦርነትን ተከትሎ አባላቱ በጉዳዩ ላይ የጋራ ስምምነት ላይ እንዲደርሱ ውይይቶችን እያመቻቸች ትገኛለች። ይሁን እንጂ እጅግ የተራራቀ ስትራቴጂካዊ ፍላጎት ባላቸው የብሪክስ አባል ሀገራት መካከል የጋራ ስምምነት ላይ መድረስ ከፍተኛ ፈተና ሆኗል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የወሰዱት ያልተጠበቀ የዲፕሎማሲ እርምጃ ደግሞ የጂኦፖለቲካው ሚዛን ይበልጥ አወሳስቦታል። ጠቅላይ ሚኒስትሩ ወደ ኳታርና አዘርባይጃን መሪዎች በስልክ በመደወል ኢራን በቀጠናው የከፈተችውን ጥቃት በጽኑ ያወገዙ ሲሆን ከነዚህ ሀገራት ጎን በጽናት እንደሚቆሙ ማረጋገጫ ሰጥተዋል። ከዚህ የዘለለ አብይ አህመድ በአካል ወደ ተባበሩት አረብ ኤሚሬቶች በማቅናት የኢራንን የጥቃት ኢላማ ለሆነችው ሀገር አጋርነት ያላቸው መሆኑን ጥልቅ አጋርነታቸውንም በይፋ አሳይተዋል። ይህ የኢትዮጵያ እርምጃ በዓለም አቀፍ የፖለቲካ ተንታኞች ዘንድ በከፍተኛ ትኩረት እየታየ ይገኛል። የዚህ ዋነኛው ምክንያት ኢትዮጵያ የተባበሩት አረብ ኤሚሬትሶችና ኢራንን በቅርቡ ብሪክስን የተቀላቀሉ አባል ሀገራት መሆናቸው የሚታወቅ ነው። ኢትዮጵያ አንዷን የብሪክስ አባል ኢራንን በግልጽ አውግዛ ሌላኛዋ የብሪክስ አባልን ኤሚሬትሶችን በአካል ተገኝታ አጋርነቷን ማሳየቷ በስብስቡ ውስጥ ያለውን የስትራቴጂና የጥቅም መቃረን ፍላጎት አድርጎ አሳይቷል። ኢራን ወታደራዊ ጥቃቷን የብሪክስ አባል ሀገራት በይፋ እንዲያወግዙላት ጠንካራ ግፊት እያደረገች ትገኛለች። ከብሪክስ መስራች ሀገራት ሩሲያ ለኢራን ወታደራዊ ምስሎች
ድሮኖችና ስለላዎችን ታግዛለች በሚል ስትከሰስ፣ ደቡብ አፍሪካ ከእስራኤል ጋር ሰጣ ገባ ውስጥ ትገኛለች። ህንድ ደግሞ በሁለቱ መካከል በመሆን የሰላም ድልድይ ሆና ለመቅረብ እየሞከረች ነው። በአንጻሩ ኢትዮጵያ ከዚህ ቀደም ከምትታወቅበት የረጅም ጊዜ ገለልተኛ የውጭ ግንኙነት ፖሊሲ ጋር ግጭት ውስጥ እየገባ የሀገሪቱን የዲፕሎማሲያዊ ክብደት የሚሸረሽርና ከባድ የፖለቲካ መዘዝ ሊያስከትል የሚችል እርምጃን ወስዳለች። ኢትዮጵያ በአፍሪካና በዓለም አቀፍ መድረክ ላይ ያላትን ዋና ዲፕሎማሲያዊ መሳሪያ ገለልተኛና አስታራቂ መሆኗ ነው። አሁን በተወሰደው እርምጃ ኢትዮጵያ ከማንኛውም ግጭት ውጪ የምትቆም ሀገር ሳትሆን በተዘዋዋሪ መንገድ ወደ ጦር አስተላለፍ ውስጥ የገባች ተዋናይ ሆና ቀርባለች። ይህ ደግሞ በሌሎች ሀገራት ዘንድ ኢትዮጵያን በገለልተኛና ግጭት የመፍታት አቅሟና አመኔታዋን በአብይ አህመድ አላዋቂነት ምክንያት አታለች። ኢትዮጵያ የብሪክስ አባል እንደመሆኗ መጠን ከቡድኑ እሴቶች ጋር አብሮ የሚሄድ አቋምን በመውሰድ ይጠበቅባት ነበር። ነገር ግን አንዷን አባል ሀገር ኢራንን በይፋ በማውገዝ ሌላኛዋ አባል ሀገር ኤምሬቶችን በግልጽ በመደገፍ በቡድኑ ውስጥ የመከፋፈል ዘርን ዘርታለች። ይህ የኢትዮጵያ በብሪክስ ውስጥና በዲፕሎማሲው መድረክ ላይ አስተማማኝ ያልሆነች አጋር ሊያስብላት ይችላል። ኢትዮጵያ የባህረ ሰላጤው ሀገራት ደፋ ቀና መቅረቧን በቀጣይነት ከአፍሪካ ቀንድ ሀገራት ጋር ልትገባ በምትችላቸው የዲፕሎማሲያዊ ድርድሮች ላይ አድሏዊ ነች በሚል የምትገለል ይሆናል። ሌላው ኢትዮጵያ ኢራንን በግልጽ መቃወሟ ወደፊት በኢኮኖሚና በቴክኖሎጂ ዘርፍ ከኢራንና ከሩሲያ ጋር ሊኖራት የሚችለውን የትብብር በር ሊዘጋው ይችላል። ይህ ደግሞ በብሪክስ አባልነቷ የምታገኘውን የኢኮኖሚ ፋይዳ ወደ ዜሮ ሊያወርደው እንደሚችል ተንታኞች ይገልጻሉ። ኢትዮጵያ በምትገኝበት የጂኦፖለቲካ አቀማመጥ በጦርነት ውስጥ ካሉ ሀገራት በተለይም በጦር መሃል በግልጽ መሰለፍ ለራሷ ለኢትዮጵያ ቀጠናዊ ደህንነትም ስጋት ነው። የኢትዮጵያ መንግስት የወሰደው ይህ እርምጃ በፖለቲካ ተንታኞች ዘንድ ፖለቲካዊ ብስለት የጎደለውና የሀገሪቱን የረዥም ጊዜ ጥቅም ለጊዜያዊ ገንዘብና የፖለቲካ ድጋፍ የሸጠ አድርጎ እንዲተች አድርጎታል። በብሪክስ ብራዚል፣ ሩሲያና ህንድ፣ ቻይና፣ ደቡብ አፍሪካ መስራች ሀገራት ሲሆኑ ኢትዮጵያ፣ የተባበሩት አረብ ኤሚሬቶች፣ ኢራንና ግብጽ በቅርቡ የተቀላቀሉ አባል ሀገራት ናቸው። የኢራን አሜሪካንን ያስደነገጠው ውሳኔ። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት 2 ሳምንታትን አስቆጥሯል። ጦርነቱ በአጭር ጊዜ ውስጥ ይጠናቀቃል ተብሎ ቢገመትም ከጊዜ ወደ ጊዜ እየተፋፋመ ቀጥሏል። ጦርነቱ በኢራን፣ በእስራኤል እንዲሁም በተለያዩ የአሜሪካ የጦር ሰፈር አለባቸው በተባሉ አረብ ሀገራት ላይም ጉዳት እያደረሰ ነው። የእስራኤል ጦር አዲስ በከፈተው ዘመቻ በምዕራባውያኑ ኢራን የሚገኙ የአብዮታዊ ዘቡ ወታደራዊ መሰረተ ልማቶች ጥቃት መፈጸሙን አስታውቋል። በተመሳሳይ ኢራን ለአሜሪካና ለእስራኤል ጥቃቶች በሰጠችው ምላሽ ለመጀመሪያ ጊዜ ሰጂል የተባለውን ባሊስቲክ ሚሳኤል ማስወንጨፏን አስታውቃለች። አዲሱ ሚሳኤል በጠንካራ ነዳጅ የሚሰራ በመሆኑ ለመለየትና በአየር ላይ ለመምታት አስቸጋሪ ነው ተብሏል። የኢራን ባለስልጣናት እንደገለጹት ሚሳኤሉ ተልዕኮውን ከጀመረ በ7 ደቂቃ ውስጥ ቴልአቪቭ መድረስ ይችላል። በዚህ መልኩ እየቀጠለ ያለው ጦርነት ኢራን የነዳጅ ንግዷን በአሜሪካን ዶላር ፈንታ በቻይና ዩዋን ለማከናወን ማቀዷን የአሜሪካ ፋይናንስን የበላይነት መሰረት የሆነውን የፔትሮ ዶላር ስርዓት በቀጥታ የሚፈታተን እርምጃን ወስዳለች። ስትራቴጂካዊ ጠቀሜታ ያለው የሆርሙዝ ሰርጥ ከአሜሪካ ከእስራኤልና ከአጋሮቻቸው በስተቀር ለሁሉም ሀገራት ክፍት መሆኗን ኢራን አስታውቃለች። ይህ ውሳኔ በዓለም አቀፍ የነዳጅ ንግድ ላይ መስመር ላይ ከፍተኛ ስጋት የፈጠረ ሲሆን ኢራን በቀጠናው የሚሰነዘርባትን ወታደራዊና ዲፕሎማሲያዊ ጫና ለመመከት የወሰደችው እርምጃ መሆኑን ግሎባል አይንስ ዘግቧል። የሆርሙዝ ባህረ ሰላጤ ከዓለም የነዳጅ የተፈጥሮ የጋዝ አቅርቦት ውስጥ ወደ 20 በመቶ የሚሆነው የሚያልፍበት የዓለም ኢኮኖሚ የደም ስር ነው። በየካቲት ወር መጨረሻ ከተጀመረው ጦርነት ወዲህ ኢራን ይህንን መስመር በመዝጋቷ የነዳጅ ዋጋ በዓለም ገበያ ላይ በከፍተኛ ሁኔታ እንዲጨምር አድርጓል። ከ1970ዎቹ ጀምሮ የዓለም የነዳጅ ግብይት በአሜሪካ ዶላር እንዲከወን የተፈጠረ ስርዓት ነው። ይህ ስርዓት አሜሪካ በዓለም ፋይናንስ ላይ ትልቅ ተጽዕኖ እንድታሳድርና ዶላር የዓለም መጠባበቂያ ገንዘብ እንዲሆን አስችሎታል። እያንዳንዱ ነዳጅ የሚገዛ ሀገር ዶላር እንዲኖረው በመገደዱ በዶላር ላይ ያለው ፍላጎት እንዲጨምር አድርጎታል። አሁን ኢራን ባቀረበችው አዲስ ሀሳብ መሰረት በሆርሙዝ በኩል የሚያልፉ የነዳጅ መርከቦች ክፍያቸው በአሜሪካን ዶላር ሳይሆን በቻይና ዩዋን እንዲፈጽሙ
ትፈልጋለች። በዶላር ፋንታ ዩዋን መጠቀሙ በዓለም የፋይናንስ ስርዓት ውስጥ የቻይና ተጽዕኖን ያሳድጋል። በዶላር የሚገዙና በዩዋን የሚገዙ ሁለት አይነት የነዳጅ ገበያዎች ሊፈጠሩ ይችላሉ። ይህ ደግሞ በምዕራባውያን አገራት ላይ የነዳጅ ዋጋን ጫና ይጨምራል። ቀድሞውኑ በቻይናና በኢራን መካከል በዩዋን የሚደረግ የነዳጅ ንግድ መኖሩ ኢራን ይህንን አዲስ አሰራር ለማስፋፋት አቅዳ ይዛለች። አሜሪካ ይህንን የኢራን እርምጃ ለመግታት ወታደራዊ ኃይል የመጠቀም አማራጭ ቢኖራትም ይህ ረጅም ጊዜ የሚፈጅና ውስብስብ ሊሆን ይችላል። እንደ ህንድና ቱርክ ያሉ አገራት በነዳጅ አቅርቦት ላይ ያላቸውን ጥገኝነት ከፍተኛ በመሆኑ ኢራን ያቀረበችውን አማራጭ ዩዋን የመጠቀም ፍላጎት ሊያሳዩ እንደሚችሉ ተንታኞች ይገልጻሉ። ኢራን በሆርሙዝ በኩል እየተጠቀመችበት ያለው ስልት ከወታደራዊ ጥቃት ባሻገር የአሜሪካንን የፋይናንስ የበላይነት መሰረት የሆነውን የፔትሮ ዶላር ስርዓትን በቀጥታ የሚፈታተንና አሜሪካን ያስደነገጠ ውሳኔ ሆኗል። የተከበራችሁ የባና ሚዲያ ተከታታዮች ለዛሬ የያዝናቸው ዜናዎች እነዚህን ይመስሉ ነበረ። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎች እንዲደርሱ ቪዲዮን ላይክና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።